ያላደለው ሙቅ ያሞቃል፣ ያደለው በአመት 2 ጊዜ ይሞሸራል ይላል ያገሬ ሰው። እንዴት ናችሁ? ደህና ናችሁ? ቤተሰቦቼ ሰላማችሁ በያላችሁበት ብዙት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ። እንኳን ደስ አላችሁ የሄርሜላና የአብርሽ ወዳጆች ቤተሰቦች ማለት ነው። እንግዲህ ዛሬ በ100 ሺህ ነው በ100 ሰው ባላነሰ ቁጥሩ ባላነሰ ሰው የሄርሜላና የአብርሽ የቀለበት ስነ ስርዓት በደማቅ ሁኔታ ተከበረ። ያው እንግዲህ ኬኩ አነስተኛ ከመሆኑ አንፃር ከጀርባ ከካሜራ ጀርባ ያሉት ባይደርሳቸውም እኛ ለተመልካችና እነሱ አጠገብ ላሉት ግን በበቂው ሁኔታ ኬኩ ደርሷል ማለት ነው። ስለዚህ ውድ ቤተሰቦቼ እኔ እንደውም አሁን ድራማ እየመሰለኝ ነው ማለት ነው። ለማንኛውም አብርሽ እንግዲህ እንደ አብርሽ አይነቱ አይስጣችሁ አይደለም የሚባለው በየአመቱ እንደው ስለ አብርሽ ከቆጠረን ማለት ነው። ያው ብዙ ወዳጅ ስላላችሁ ስለ አብርሽ ማውራት አንችልም እንግዲህ ብዙዎቻችሁ ስለምትንጫጩ ማለት ነው። ሄርሜላም ደግሞ በመጀመሪያ ስትመጣ ብዙዎቻችሁ ስትንጫጩ ሄርሜላ በዚህ ወጣች፣ ሄርሜላ በዚህ ገባች፣ ሄርሜላ እንደዚህ አይነት ሰው ወይኔ 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 ጉዳችን። ሰው ግን አጨብጫቢ ነው፣ በጣም አጨብጫቢ ነው እውነት። ሄርሜላ የማይሏት ነገር አልነበረም ማለት ነው። እኔ ግን ከእንደዚህ አይነት ነገር ከደሙ ነፃ ነበርኩኝ። ሄርሜላንም አልወቀስኩም፣ አብርሽንም አልወቀስኩም፣ ሩታንም አልወቀስኩም ባልሆነ ነገር ማለት ነው። በሆነ ነገርማ እንደዚህ እንሰቅላችኋለን እኮ። ስለዚህ ማለት ነው ሄርሜላን አውርዳችሁ ከፍ ዝቅ ስታረጓት ስትሰድባት የነበራችሁ ሰዎች ዛሬ ደግሞ ኮሜንት ላይ ያለው ሄርሜላ የኔ ውድ እንኳንም እንደዚህ ሆንሽ፣ አብርሽ እንኳን ደስ አለ፣ አብርሽ በዚህ ወጣ፣ አብርሽ በዚህ ገባ፣ ወይ ሰው ያለው ማማሩ አለ ያገሬ ሰው ያለው ማማሩ። እንግዲህ አላቸው ስለሚባሉ ፌመስ ስለሆኑ አጨብጭቡ በደንብ አጨብጭቡ። ትክክል ያልሆነውን ትክክል ነው ብላችሁ ትክክል ያልሆነው እናንተ እየገፋፋችሁ አዳሚ ትዳሩን እንዲፈታ አድርጉ። በሞላ ሴት እንግዲህ አልበረክት ያለን እንግዲህ ለኛ ይብላል ማለት ነው። እንግዲህ ምንም ማድረግ አይቻልም። እናንተ ባሎቻችሁ ወይም ደግሞ ወንዶቹ ማለት ነው ትዳር እንዲፈቱ እያበረታታችሁ በአመት 3 ጊዜና 2 ጊዜ እንዲያገቡ እንዲሞሸሩ እያደረጋችሁ እንግዲህ ሴቱን ቆመ ቀር አርጓት። ይሄን ነው ፍላጎታችሁ ማለት ነው። እንግዲህ አመት ነው ትዝ ይላችኋል። የዛሬ አመት አቃጥለውን ሩታና አብርሽ ዱባይ ሄደው በጾም ለዛው ማማት ነበር እንዴ ብቻ ጾም መሆኑ በደንብ አስታውሳለሁ። እንደውም በጾም እንደዚህ እንዴት ያደርጋሉ ብለን ተቃጥለን ጨጓራ የሌለብን ጨጓራ አንስተን ልክ የዛሬ አመት ነው አብርሽና ሩታ ዱባይ ላይ ሄደው ዳንኪራ ሲመቱ የነበሩት ማለት ነው። እግዚአብሔርን ያልከበረበት ትዳር እንደዚህ ነው። እውነቴን ነው የምላችሁ። እግዚአብሔር የሌለበት ትዳር እንደዚህ ነው። የዛኔ ይሄን ትዳር እንደማይቆይ እንደዚህ ያውቀው ነበር። ምክንያቱም እግዚአብሔርን አልነበረበትም፣ እግዚአብሔርን አላከበሩትም። በጾም ነበረ እዛ ዳንኪራ ሲጨፍሩ የነበሩት፣ በጾም ነበረ። እንግዲህ የትም ሀገር ብትሄዱ ማለት ነው፣ የትም ሀገር ብትሄዱ በተለይ ኢትዮጵያውያኖች የሆኑን ማለት ነው አላቅም እንግዲህ የእስልምና እምነት ተከታይ አላቅም፣ ግን ሌላው ማለት ነው በጾም የትኛው አገር ነው በጾም ጊዜ ሰርግ የሚደግሰው? በጾም ጊዜ ጋብቻ የሚያደርገው? የነሱ እኮ የተለየ ነበረ። በጣም ነበር ያንጨረጨራቸው በጣም ማለት ነው። እውነት እኔ መጨረሻቸውም አሁን እፈራለሁ። መጨረሻቸው አበቃ እያልኩኝ አይደለም። በነገራችን ላይ በዚሁ ይቁምላቸው ፈጣሪ አምላክ በዚሁ ያቆምላቸውና የዛን ሰዓት በጣም ብዙ ሰው ተንጫሽቶ ነበረ ከኔም ጭምር ማለት ነው። እንዴት በጾም እንደዚህ ነገር ያደርጋሉ? እንዴት ቢያንስ እንኳን
ተለያይተው መኖር ካቃታቸው አብረው መሆን ይችሉ ነበር። ግን መደገሱ፣ መጨፈሩ የሀዘን ህማማት ሳይሆን አይቀርም እንደውም ማለት ነው። እንትኑ ይሄ የደገሱበት ጊዜ የምታስታውሱ ልጆች ካላችሁ ኮሜንት ላይ ያስቀምጡልኝ። እና ዱባይ ላይ ሲደግሱ፣ ሲጨፍሩ፣ ሲበሉ፣ ሲጠጡ ነበሩ ማለት ነው። እኔ የሆነ ስለ መጽሐፍ ቅዱስ መንገር እፈልጋለሁ፣ ግን እኔ እዚህ ጋር ስብከት ወይም አዋቂ ሆኜ አይደለም ምንም መናገር አልፈልግም። ሲበሉ ሲጠጡ የነበሩ ምን ያህል ማት እንደመጣባቸው ማለት ነውና እነዚህ ልጆች እንደዛ ሲያረጉ ልጅ አይደሉም፣ አዋቂ ናቸው። መቼም እያንዳንዳቸው ከ18 ዓመት በላይ ናቸው ብዬ ነው ማስበው ማለት ነውና ከአንዳንዳቸው እንኳን አንዳቸው አላዋቂ የሆኑ ሁሉም ማያውቁ ማለት ነው። እና ቤተሰብ ራሱ በዛን ሰዓት ተው፣ ይሄ ነገር ጾም ነው፣ በዚህ ነገር እንደዚህ አታርጉ፣ ይሄ ትክክል አይደለም፣ ፈጣሪ ደስ አይለውም አላሉም ማለት ነው። እንግዲህ ከቤተሰቡም አፈናቅጠው የወጡ ናቸው በእርግጥ። እና አሁን ደግሞ በእርግጥ አሁን ጾም ተፈቷል፣ እንደፈለጉ መሆን ይችላሉ። ሆኖም እግዚአብሔር ያለበት ነገር አድርጉ ስታረጉ። ገንዘብ ስላላችሁ ብቻ ገንዘብ ስላለ በሰማይ መንገድ አለ የሚባለው ነገር አውርዶ እንዳይፈጠፍጣችሁ ማለት ነው። ለማንኛውም እኛ ደስታችሁ ደስታችን ነው፣ ደስታችሁን እናከብርላችኋለን። እንግዲህ ደስ ይበላችሁ፣ መጨረሻችሁ ፈጣሪ ያሳምረው። አብርሽ እንግዲህ የሴቶቹ ምን ሆነ ልበል እንግዲህ ስንት ከዛሬ አመት ጀምሮ ስንት ሴቶች አማረጥ መሰላችሁ? ፍቅር፣ ነጻነት፣ ሩታ፣ ሄርሜላ ሚዲያ ላይ ያልወጡ ደግሞ ቤት ይቆራቸው። አይመለከተንም። ካስተዳደረ 20 መቶም መብቱ ነው። ለማንኛውም ሰላማችሁ ብዙ ይበል። ቻው